ለምንድነው እንደዚህ የፈራሽ? እውነቱን ንገሪ ለአባትሽ። ምንድነው የሆንሽው? ምንድነው ያገተችሽ? እሷ ናት እንዴ? ተደርባት ሂድ እያልኩት ነበር። አጋጣሚ ከመኪና ግጭት ነው የተፈጠረው። መኪና ጨረፍታ ግጭት ሲፈጠር ጊዜ መኪናው ተገለበጠ። መሳደብ አንተ እኮ መሳደብ አይደለም መታነቅ ራሱ ያምርሃል። ሲያንስብ ነው ይገባል። ወንጀል ነው የሰራችው እኮ 3 ወር ከ5 ቀን ከዶሮ ጋር ያሰረችው። እኔ ሜል የሚገባኝ ድረስ እሄዳለሁ። ወንድሜ አሁንም አንተ ያመጣው ዶክመንት እኔ አላምንም። አሁንም እቺ ልጅ ከቤት ወጣ ማታቅ ልጅ ናት። አስፈራርታ ትሆናለህ። ትምህርት ስትሄጂ ለምን ብዬ ነው ማስፈራራት? ሊሆን ይችላል። ምን ጥቅም ላገኝ ብዬ ከቤት ወጣ ማታቅ ልጅ እኮ ናት። ከቤት ወጣ ይኸውልህ፣ አንድ ነገር ልንገሩት። እኔ ከእሷ ጋር ችግር የለብኝም። አሁንም ቢሆን ወደ እርሱ የመጣሁት ለምንድን ነው እንደዚህ የፈራሽ? እውነቱን ንገሪ ለአባትሽ። ምንድነው የሆንሽው? ምንድነው ያገተችሽ? እሷ ናት እንዴ? እስቲ ቆይ ረጋ በሉ። እንደዛ አይደለም አንቺ እንደ እጄ ተሰብሮ እኮ ባለቤቴ እኮ ናት ከኔ ጋር የነበረችው። የኔ መሰበር ምንም አልመሰላትም። እሷ በቃ ያየችው አሁን ነው እኮ የገባኝ እኮ አሁን ነው። ልጅ ስታገት ነው እንጂ ያ ሁሉ ዓመታት እኮ አላውቅም ነበር እኔ እንደዚህ ተቀይማለች። እኔ ግን አናገራት ሁሉ ልቀር ፈልጌ ራሱ ፊት አትሰጠኝም። አንተ ግን የኔ ቁስል አልመሰለም። ያ ቁስል ያ ነገር ለእኔ ምንም ነገር አልመሰለህም። ዝም ብዬ ከመሬት ተነስቼ ነው ይመሰለህ። አንተም ብትሆን ታደርገዋለህ። ቁስል ሲነካ ቁስል ሲኖርብህ ቁስልህ ራሱ ይቀሰቅሳል። መሳደብ አንተ እኮ መሳደብ አይደለም መታነቅ ራሱ ያምርሃል። ሲያንስብ ነው ይገባል። አውሽ ስድቡ ችግር የለውም። ግን ቆይ እውነት ሚስጥር እየነገሩኝ ነው። እስቲ ታገሱና ምንድነው መናገር ግን ሌላ ትርፍ ቃላት አያስፈልግም። ከዚህ በላይ ምን ማስረጃ አለ? እየነገርኩህ እኮ ነው። አሁን ነገረህ እኮ እሱም ያው ለሰስ እያለ እኮ እየነገረ ነው። በቂቤ ምላሱ እያቀለጠ ነው ያለው። እኔ እንዳልናገር ወንጀለኛ አደረገኝ እኔን። ግን የምታናግረኝ ያለኸውን ይዘኸኝ ቁጭ ያልከው ያለው ከወንጀለኛ ጋር ተደርባት ሂድ እያልኩት ነበር። አጋጣሚ ከመኪና ግጭት ነው የተፈጠረው። መኪና ጨረፍታ ግጭት ሲፈጠር ጊዜ መኪናው ተገለበጠ። እኔ ይኸው እጄም ተሰብሮ ነበረ። ተሰብሬያለሁ። እኔም ተሰብሬያለሁ። እጄ ተሰብረዋል። እሱ ግን ወዲያም ሕክምና ወሰዱት። እኔም ሕክምና ሄጃለሁ። በዛን ጊዜ በጊዜው የነበሩ ሰዎች ወሰዱን። መኪናው እዛው ተገልጧል። እኔም እጄ ተሰብሮ እንዳውም ንገርህ እቺ ሴትዮ ልጅ ያደረገችው ነገር መታሰር አለ። ወንጀል ነው የሰራችው እኮ 3 ወር ከ5 ቀን ከዶሮ ጋር ያሰረችው። እኔ ሜል የሚገባኝ ድረስ እሄዳለሁ። እስቲ እባክዎት ኑር ሰው ይጡና በዚህ ወደ ውጭ ይጠብቁኝ እባክዎት። እባክዎትን ይረጋጉ። ልጆትን ሲያገኝ እንዲህ ነው የሚሆኑት። እና የምታሳድረኝ ምናምን ከዶሮዎቹ ጋር ዶሮዎች አሉ። በግድ አንዳንዴ ደስ ሲላት ሴትዮዋ መርፌ ትወጋኛለች። ልጅማ ጓደኛዬ ጋር ላጥና ብላ ሄደችና በዛው ከተመለስ ቀር እስካሁን አልተመለሰችም። 3 ወር ከ5 ቀን ሆና ልጅ ከጠፋች ሄደንዬ። እስቲ ማዘር ይረጋጉ፣ እንደዚህ አይረባበሹ። እስቲ አረፍ ይበሉ እዚሁ ጋር እና እንዲሁ አንተ እንዲሁ ያለችበትን ሰምተሃል ወይስ እንዲሁ ዝም ብለን የመጣኸው እኔ ጋር? እስቲ እኔ ችግር የለውም። እኔ አንዳንድ መረጃዎች ከእርሶም ሰምቼ እኔ ጋር ያለውን ማጠናክረን ልጆትን የምናገኝበት ነገር እንደሚኖር ተስፋ ሰጡታለሁ። ስለ ልጃችሁ ጉዳይ ነው እዚህ ድረስ የመጣሁት። ስለ ልጆቻችን እናወራ ብለው ነው። ስለ ልጃችን ተጠፋችሁ ተገኘሽ እንዴ? አየሩ ነው። እስቲ ቆይ እንስማቸው። እስቲ ቆይ ስለ ልጃችሁ ሄለን ላወራችሁ ነው የመጣሁት። ከተገኘች ብለውኝ እኮ ከተገኘች እኮ እስክናወራ ብዬ ነው እኮ የጠራው። አንተ ዘገደው ብዬ ነው ያልኩህ። እኔ ነው ያስደወልኩት። ፋዘር ይረጋጉና እኔ ላዋሩት። ምንድነው ጌቴ? አንተ ምንድነው ስታመሽ? አይ በቃ አጋጣሚ ሆና ብለን አስበን ነበረ። ከዛ ስታድር በቃ ቁጭ ብለን ያደር ነው። የፖሊስ ጣቢያ አመለከትን። የሚመለከተው ቦታ ሁሉ እስከ ላይ ድረስ ሄድን። ምንም ፍንጫጣን። ሲውል ሲያድር ያለ 3 እንደው ከእግዚአብሔር ልጅን ጣልልኝ እንደው አንድ ልጅን ትፋን እያኩኝ ይኸው ማለው ነገር ማልቀባጠረ የለም። ይኸው ምንም መጥቼ ደግሞ በስኪያንም እጄ ደግሞ አያስችለኝም። ቶሎ ብዬ ሩጬ እመጣለሁ። ምክንያቱም እቤት እንዲ ወይ አምጥተው እንደዚህ ብለው ወይ ሌላ ነገሩ ይኖራለሁ። ግን እንዴት ልታነሳት ቻልክ? በጣም መጣላችኋለሁ። እኔ ምን አውቃለሁ እንግዲህ ለምን እንደነሳው አላውቅም። እኔም ግራ ገባኝ እኮ ግራ ገባኝ። እንዴ ዛሬ እሷ እንዴት ትዝ ብላችሁ ደግሞ እሷ ቆየች ከተገናኘንም ራሱ ረጅም ጊዜ ሆኖናል። ረጅም ጊዜ
አቤት አቤት ተመስገን ጌታዬ ተመስገን ተመስገን ተመስገን። አይዞሽ በቃ ልጅ አይዞሽ። እሱን አሁን በጣም እየረበሸኝ ያለው በጣም እስቲ ይሄን መልስ ልጃችሁ እንደዚህ ጤንነቷ ተጠብቆ እናንተም ካመጣችኋት የወንድ ትንኮሳ ካልደረሰባት ታዲያች ልጅ ማን ሊጠፋት ይችላል? ማን ሊያግታት ይችላል? እና የምታሳድረኝ ምናምን ከዶሮዎቹ ጋር ዶሮዎች አሏት፣ ብዙ ዶሮዎች። ባለፈው እናንተ የመጣችሁ ጊዜ ያያችሁት ቦታ እዛ ውስጥ ነው የምታሳድረኝ። ምግብ አትሰጠኝም፣ አንዴ ነው የምትሰጠኝ፣ እሱንም ለምኛት ነው የምትሰጠኝ። ከዛ ሰው መቶ ድንገት ከጠየቀሽ እንኳን አንድ ነገር እንዳታወሪ ትለኛለች። ከዛ የሆነ ነገር ካልኳት የሆነ ነገር ካስቸገርኳት ልጅቷ ትመታኛለች። እናትየው ዕቃ ትወረውርብኛለች። ሴትዮዋ የወሰደች እንደዛ ነው። መድኃኒት ይሰጡኛል። ከዛ በግድ ከዛ አንዳንዴ ደስ ሲላት ሴትዮዋ መርፌ ትወጋኛለች። እባክዎትን ይረጋጉ። ልጆትን ሲያገኝ እንዲህ ነው የሚሆኑት። እወጣለሁ፣ ግን አንድ ነገር ልንገርህ። ችግር የለውም እወጣለሁ፣ ከዚህ ቤት እወጣለሁ። ነገ ግን እመጣለሁ። የሆነ ነገር አለ አንተ በቃ እኔ ችግር የለውም። አባትሽን ረዳቸው፣ ችግር የለውም። እሺ ቤቶች እንዴት ናችሁ? አቶ ፍቃዱ ዛሬ ይረጋጉ። ምንድን ነው ለምን የመጣኸው? ዛሬ ተረጋግተው ነው። ትላንት እድል የሰጡት ዛሬን ተረጋግተን እንድናወራ ነው። ምንድን ነው ችግሩ? አልገባኝም እኮ እኔ። ትላንት እንደዛ ልጆትን ባመጣው ውሻ አድርገው አስወጥተውኛል። አንቺ ዝም በይ። ምን የምታውቂው ነገር የለም። ስላልነበርክ እኮ ነው አንተ ቦታው ላይ። እሱ እኮ ነው ያተረፈኝ። አልገባህም? እዛ በነበርኩበት ነገር እሱ ነው ይረዳኝ። ይሉት ልጆትን ይስሙ። እኔ ልጆትን እረዳው እንጂ እርሶ እንዳሰቡት ሌላ ነገር ፈልጌ አይደለም። መርዳት እኮ ገብቶናል፣ ግን የሆነ ነገር ግን የማናውቀው ነገር ግን አለ። የሆነ የሚረብሸኝ ነገር አለ ውስጤ። የምትመላለስበት ነገር የሆነ ነገር አለ። ያስኮ ነገር አለ። አሁን እሱ ጋዜጠኛ ስለሆነ ሊረዳን እየሞከረ ነው። አሁን ደግሞ እርግጠኛ ነኝ ረዳን እኮ አመጣሽ እኮ አመጣሽ። ረዳን እኮ አመሰገነ። እሱ ጊዜ እግር ማብዛት አልገባኝም። እኔ ዛሬ መጣሁትኝ። እቺ ልጅ የታገተችው በእርሶ ምክንያት ነው አይደል? በምን አርኩኝ እኔ? እሷም እንዳለችው ያገቷትም ሰዎች የነገሩን በእርሶ ምክንያት፣ እርሶ ባጠፉት ምክንያት እኔ ደግሞ እሱን ጉዳይ መያዝ ስላለብኝ የእርሶ ልጅ ስለተገኘች ፍትህ አበቃ ማለት አይደለም። አባ ይኸውልህ ልንገርህ፣ ይቀመጥና የሚያወራውን ነገር መጀመሪያ አንተ ስማው እኮ። ምክንያቱም እንዲነግሩኝ እፈልጋለሁ። ዛሬ ከዚህ ቤት አልወጣም። እንደ ትላንቱ ቢገፉኝ ምን ቢሉኝ ከዚህ ቤት ዝም ብዬ አልወጣም። ትላንት የወጣሁት ልጆትን ጋር ጊዜ ያሳልፉ ልጆትንም ያገኙ ብዬ ነው። እኔም አሳትማታለሁ ምናምን እያሉ ስለነበር ካሜራም ጀርባ አይደለም እድል ልስጦት ብዬ ነው ትቼ የወጣሁት። ወንድሜ አሁንም አንተ ያመጣሁ ዶክሜንት አላምንም። አሁንም እቺ ልጅ ከቤት ወጥታ የማታውቅ ልጅ ናት። አስፈራርታ ትሆናለህ። ትምህርት ስትሄጂ ለምን ብዬ ነው ማስፈራራት ሊሆን ይችላል። ምን ጥቅም ላገኝ ብዬ ከቤት ወጥታ የማታውቅ ልጅ እኮ ናት። ከቤት ወጥታ ይኸውልህ አንድ ነገር ልንገሩት። እኔ ከእሷ ጋር ችግር የለብኝም። አሁንም ቢሆን ወደ እርሱ የመጣሁት እሷን ለማናገር አለ። እሷ ደህና መሆኗን አረጋግጫለሁ። ወደ ቤተሰብ አስረክቤያታለሁ። ኃላፊነቴን ተወጥቻለሁ። እርሶ ግን የደበቁት ነገር አለ። አሁንም ቢሆን ከልጄ የበለጠ ነገር የለኝም አለ የሚባል ሕክምና እኔ ወስዳታለሁኝ። ይውሰዷት፣ ውጭም ወስዶ ያሳክሟት መፍቶት ነው። እኔ የእሱ ችግር የለም። እኔ አሁን እዚህ ቤት የመጣሁትኝ ስለ እርሶ እቺ ልጅ የታገተችበት ምክንያት እንዲነግሩኝ ነው። እርሶ አሁንም የደበቁት ነገር አለ። ስለዚህ እቺ ልጅ የታገተችው በእርሶ በሰሩት ፋውል ወንጀል ከሆነ እውነቱ እንዲነግሩኝ። አሁንም ቢሆን የሚነግሩኝ ነገር ካለ እድል እየሰጡ። እኔ ምንም ነገር ፋውል የሰራሁት ነገር የለም ወንድሜ። እርግጠኛ ነው? እርግጠኛ ነኝ። አሁን ሰው ላስገባ ከሰው ጋር ነው የመጣሁት ወደዚህ ቤት። ብቻዬን አይደለም። ምን አይነት ሰው ነው የምታመጣው? በዚህ ጉዳይ በተመለከተ ምክንያቱም ያገታት ሰው ሊሆን ይችላል። ነገር አለ። እኔ ይሉት ሌላ ወንጀል ሌላ ነገር ፈልጌ ቢሆን ልጆት እኔ ጋር እንዳለች ገንዘብም እንዳሉት ፈልጌ ቢሆን ብር መጠየቅ ይችል ነበር። ገንዘብ ፈልገህ አላልኩም፣ አልወጣም። ግን እኔ ከእርሱ የምፈልገው እውነት ነው። ማትነግረው ለሰው ደግሞ የተላላከው ነገር አለ ይኖራል ብዬ አስባለሁ። እስቲ ችግር የለውም እኔ ሰው አስገባለሁ። አስገባ፣ ችግር የለውም። ግን እርሶም ቢሆን የደበቁት ነገር ካለ እንዲነግሩ ይፈልጋል። ችግር የለውም። የምትፈልገው ሰው አስገባ። ካሜራ ጀርባ ያላችሁ አዘጋጁልኝ። አስገባ፣ እኔ አስገባለሁ። እርሶ ግን አሁንም ቢሆን የደበቁት ነገር አለ። በዚህ ነገር ለብቻችን ቁጭ ብለን ማውራት ካለብን እናውራ። ጨቃጨቅ ይምጣና የሚለውን ነገር ሰምተው እኮ አንተን በሰላም እንትን ብንል ለሚሻል። ምንም አታውቂም አንቺ ገና አንድ ፍሬ ልጅ ነች። ምንም የምታውቂው ነገር የለም። ችግር የለውም። አባትሽ ያልተረዱት ነገር አለ። እንዳሉትም የደበቁት ነገር ካለ እባካችሁ ካሜራ ጀርባ ያላችሁ ልጆች አስገቡልኝ። እባካችሁ እንግዳችንን አስገቡልኝ። እርሶ ግን አሁንም ቢሆን እውነቱን እንዲናገሩ እድል ሰጥቼዎታለሁ። እድሉን ለመናገር እውነቱን ፈቃደኛ አይደሉም። ችግር የለውም። እኔ ሰው አስገባለሁ። ችግር የለውም። ኑ እባክዎት እንገዙልኝ። እሺ ኑ ወደዚህ። አሁንስ አትተዋወቁም? እቺ የሰው ባለቤት ጓደኛ የነበረ በፊት ስንት ዓመት
ያው ባህሪዋ ግትር ባህሪ እንደሆነ አውቃለሁ። ብዙ አንገናኝም። እኔ አይ ዶንት ኖ ብዙም ከሁለታችሁ ጋር ትውውቅ የለም? ትውውቅ አለ ግን ባለቤቷ ከመተው በኋላ ሴትዮዋ ልቀርባት ባስብም ባህሪዋ ግትር ስለሆነ ልቀርባትም አልፈልግም፣ ላያትም አልፈልግም እኔ። እሺ አንድ ሀቅ ልንገሩት እንግዲህ ይሄ ጉዳይ ከዚህ በላይ መደበቅ አይችልም። ልጆትም እሳቸውን ስታይ የምትፈራበት ምክንያት ለምን እንደሆነ ከልጆት ይስሙ። ይሄ ለምንድን ነው እንደዚህ የፈራሽ? እውነቱን ንገሪ ለአባትሽ። ምንድን ነው የሆንሽው? ምንድን ነው ያገተችሽ? እሷ ናት እንዴ? እስቲ ቆይ ረጋ በሉ። እንደዛ አይደለም አንቺ በምን ምክንያት ልጅ ተግቻት? እባካችሁ በሰላማዊ መንገድ እናውራበት። አይ በምን ምክንያት ተግቻት? ረጋ በሉ። አስተካክልሻለሁ። አንቺ ችግር የለም። አይዞሽ አስተካክልሻለሁ። ይኸውላችሁ እኔ እዚህ ቤተሰብ ውስጥ የመጣሁት እሳቸውንም ይዤ የመጣሁት አስተካክልሻለሁ። አታገኛትም ነበር ግን ይሄ ነጠቀኝ። ታረጋለህ። ረጋ ይበሉ። ወይ ጉድ! እኔም አላወራም። ብታወራስ ማን ያዳምጣል? ረጋ በሉ። አላወራም። ግድ የለም። አይዞሽ የሚያዳምጥ የለም። እባካችሁ ተረጋጉ። አንቺም አታልቅሽ። በቃ ይኸውላችሁ አሁን የምትገናኙበት ሰዓት ነው። ሁሉም እውነት የሚወጣበት፣ ሁሉም እውነት እንድትነግሩ ይፈልጋል። ያገናኟችሁ ለዛ ዓላማ ብቻ ነው፣ ለጸብም አይደለም፣ ለምንም አይደለም። ስለዚህ ለምን እንዳገቱ ብዙ እውነት አለኝ እኔም ተበዳይ ነኝ ሲሉ ነበረ። ስለዚህ አሁን ሰዓቱ ነው የሚናገሩት። በደሌን ነግሬያለሁ። ለዚህ ሁሉ ያደረስከኝ እና ያስመለጥከኝ አንተ ነህ። ቢሆን አሁን እቺ ትንሽ ልጅ ምንም ነገር እንዲደርስባት የባለቤቴን ምን ታደርገዋለህ? ከመናጤ ተፈጥራ ልጅቷማ ምን ታደርግ? እኔ ነኝ። እሺ አንቺ ነሽ? አዎ እኔ ደግሞ እሰራልሻለሁ። ታያለሽ፣ እኔ እሰራልሻለሁ። እኔ ደግሞ ስሚ ታይኛለሽ። ማረገው በልጄ መጣሽብኛል። እኔ ደግሞ ማረገው ራሴን የማውቀው። አይዞሽ አንቺን እኔ እስቲ ረጋ ይበሉ። እንደዚህ አይነት ጸባይ ቆይ ታያለሽ። ጭራቅ ነሽ፣ ጭራቅ አንቺ። እኔ ላጠብሽኝ ህፃን ልጅ ወስደሽ ምን ታደርጊያለሽ? ይሄው ምን አደረገችሽ? ምንድን ነው የምታደርጊው? ልጅቷን አንተ ተፈጥራ ነው እኮ። ይኸውላችሁ አሁን የሁለታችሁ ችግር ነው አይደል? ሁለታችሁን ቁጭ ብላችሁ ችግራችሁ እንድነግሩ ይፈልግ። እሺ ያላረገኝ የለም እሱ። ረጋ ይበሉ ማዘር። ይሄን ነገር ያላረገኝ ነገር የለም የሚሉ ከሆነ ችግር የለውም። እርሶም ምንም አላረኩም ነው የሚሉት? ምንም አላረኩም እኔ። በቃ ችግር የለውም። ሁለታችንም በማስረጃ እሷ ግን ምንም ነገር ከሰው ጋር የምትግባባ ሰው አይደለችም። ግትር ያለ ባህሪ ነው ያላት። እኔ በቃ እኔ አግባባት ብዙ ጊዜ ፈልጌ ነበረ። ፊት ነሳችኝ፣ ተውኳት። በቃ እንደዚህ ታደርጋለች እኔ በፍጹም ነው ያልጠበቅኩም። ለእኔ ይሄ ነው የሚገባኝ። እኔንም ልገለኝ ነበር የምታባብለኝ። ለእንዳንተ አይነት እርኩስ ሰው እንዴት አባብልሃለሁ? አላባብልህም ምንጊዜም። አይገርምህም? አለሁ አሁንም እኔ ነኝ። ያውም ዶሮ ቤት ነው ያሳደርኳት። አዎ እኔ ደግሞ ሰራልሻለሁ። ግድ የለም ችግር የለውም። በቃ እባካችሁ ተረጋጉ፣ እርሱም ይረጋጉ። አሁን ቁጭ ብለን በሰላማዊ መንገድ እናውራ። ታዝትብኝ እኮ ይኸውልዎት ዛሬም እዚህ የመጣሁት ፖሊስ ጣቢያ በመሄጃ ሰዓት እዚህ የመጣሁትኝ እውነቱ እንዲወጣ ብዬ ነው። ካሜራውን ታጠፋልኛል። በሰላማዊ መንገድ ቁጭ ብለን ማውራት የምችል ከሆነ እናወራለን። አለበዛ ይሄ ነገር ምንም ጥቅም የለውም። ይኸውላችሁ ተረጋጉ። ያለባችሁን ችግር እኔ እንድትወያዩ ነው የምፈልገው። ነገርኩህ። እኔ እኮ ከልጅቷ እኮ ቂም የለኝም። ልጅቷ እኔ ምን አረገችኝ? ቂም ያለኝ ከሱ ነው። እኔ ለማናለን ያረግሽ ያላደረገኝ ነገር የለም። እኔ ለማናለን ያላደረከኝ ነገር 3 ወር ሙሉ ማናደድ እርሜ ለሱ በል። እሱ ነው ለዚህ ያበቃኝ። ለዚህ ያተረፈ ልጅን ያገናኘ እንጂማ ሳይ ነበር። አንቺ ዶሮ ቤት ታሳካለሽ ነበር። አዎ ዶሮ ቤት እንዴ ናገላግልልኝ። ውድ የትርታ ሚዲያ ቤተሰቦች ተመልሰን ተገናኝተናል። እንግዲህ ሁለቱም በትልቅ ጸብ ነበሩ። አሁን አረጋግተናቸው ቢያንስ 15-20 ደቂቃ ያህል ወስደን ተወያይተን በሰላማዊ መንገድ መቀረጽ እንዲችል እናንተም መወያየት ሀሳባችሁ እንድገልጹ የሚቀረጸውንም ዓላማውን ነግሬያችኋለሁ። ለማስረጃ ለመረጃ ነው እንጂ ካልፈለጋችሁ ካሜራ መጥፋት ይችላል። እርሶም አለ የሚሉትን እውነት እንዲያወጡ እድል ላመቻችላችሁ ነው ያልኩትኝ እንጂ እኔ እናንተ ጻማ መግባት ፈልጌ አይደለም። እርሶም ቢሆን አንድ 17 ዓመት ልጅ አግተው ቤት ተገኝተውበታል። በቂ ወንጀል አለቦት ለማሳሰር እርሶን። ግን እስቲ የእርሶንም እውነት ልስማ። እኔ ደርሶ ፈራጅ እንዳሉን ብዬ እድል እየሰጡት ነው። ስለዚህ አንድ ነገር አስጨርሱ። መጀመሪያ
እኔ ከሁለታችሁ የምፈልገው ነገር ጸብ አይደለም። ባለቤቶትና ልጆትንም ውጭ እንዲቆዩ ያደረኩት መጀመሪያ እስቲ ሁለታችሁ መሀል ጸብ ስላለ በመጀመሪያ ሁለታችሁ ላዋራ ብዬ ነው። ስለዚህ አሁንም እባካችሁ በተረጋጋ መንፈስ ሆናችሁ እውነቱን ብቻ እናወራ። በቃ እኔ የምፈልገው እውነት ነው። እርሶም አልበደልኩም የሚሉ ከሆነ እውነቱን ይነግሩኛል። እኔ ተበዳይ ነኝ የሚሉ እውነቱን ይነግሩኛል። አሁንም ቢሆን እርሶም ሆኑ ልጆት ከመጠየቅ አይድኑም። አንድ ሀቅ ስነግሮት ያረጉበት ነገር እርሱ በአባቷና እናት ይቅርታ ልጅም ተደምሮ ይቅርታ ካላረጉለት በስተቀር አንዲትን 17 ዓመት ልጅ አገቶ 3 ወር ሙሉ ከዶሮ ቤት ውስጥ ማሰቃየት፣ ሌላ ነገር ማድረግ አግባብ ሊሆን አይችልም። እሱን ደግፌ አይደለም። እውነት አለኝ ስላሉ እውነቱን ልስማና ይሄ ፕሮግራም እንዳለቀ ካስፈለገ ወደ ፖሊስ ጣቢያ የምንሄድበት ነገር ይመቻቻል። እርሶም የመክሰስ ሙሉ መብት አሉት። ይሄ ሐቁን ነው የምነግራችሁ ለሁለታችሁም። ስለዚህ እኔ ለማናችሁም ወግኛ አይደለም እዚህ ጋር የተገኘሁት። አሁን ከእርሶ ጀምራለሁ። እኔ ተበዳይ የሚሉትን እንዳለ ዝርዝር ነገር ይነግራሉ። እርሶም ደግሞ በትዕግስት ያዳምጡናል። ስለዚህ አሁን መከራከር እንደ ቅድሞ አይነት ጸብ አያስፈልገኝም። አሁን እኮ ስሰማ ይመስለኛል አንተ ከዚህ ሰውዬ ጉቦ በልተሃል እንጂ እኔን አንተ የኔ በደል የኔ ባል አጋጣሚ አንድ ነገር የኔ ባል ሞት ለአንተ ምንም አይደለም፣ ምንም አልመሰለም። ልክ እንደዚህ ሰውዬ ማለት ነው። ይገባሃል? እንዴት ነው የኔ ቁስል አልመሰለም እንዴ? ነገርኩ እኮ ልጅቷ አልበደለችኝም። እሱን ማገኘት ስላልቻልኩኝ እሱ እጁ ብዙ ስለሆነ የኔ ባል ሞቶ የሱ እጁ ዘራፍ አሁን ስለሆነ ማግኘት አልቻልኩም። ያለኛ አቅም እሷን ማግኘት ነው። ያለኛ አቅም በእሱ አለክ የመወጣት ነው። አንጀቴ ቆስሏል። እኔ ብዙ ነገር አጥቻለሁ። ባሌን አጥቻለሁ፣ ንብረት አጥቻለሁ፣ ብዙ ነገሬን አጥቻለሁ። አንቱ የተባልኩት አሁን አንቺ ተብያለሁ። እና ይሄ እኔ ቁስል ሳይታይ ቀርቶ ፖሊስ ጣቢያ ምን ትለኛለህ? እኔ ከዛ ሁሉ ወጥቻለሁ። እኔ ፖሊስ ጣቢያ የሚሄድ አሁን እኔ ምንም ጉዳይ አይደለም። የሚገርም ነገር እንደውም እንደ ሰርግ ነው የምቆጥረው። ይገባሃል? ለዛ ነው እኔ ባለቤቴን አጥቼ ልጆችን አባት የልጄን አባት ንብረቴን የልጅነት ቅርሴን ስንት ክፉና ደጋ ይቼ ከባለቤቴ ጋር ስንት ለፍተን ደክመን ደህና ደረጃ እንደርሳለን ስንል ይህ ክፉ የሆነ ሰውዬ ባለቤቴን በመንገድ ያስቀረብኝ። ይገባሃል? አንተ ግን የኔ ቁስል አልመሰለም። ያ ቁስል ያ ነገር ለእኔ ምንም ነገር አልመሰለም። ዝም ብዬ ከመሬት ተነስቼ ነው ይመሰለህ? አንተም ብትሆን ታደርገዋለህ። ቁስልህ ሲነካ ቁስል ሲኖርብህ ቁስልህ ራሱ ይቀሰቅሳል፣ ያመሃል። አሞኝ ነው እኔ ታመሜ ነው እኔ። ገብቶሃል? ልጅቷ ሳታሳዝነ ይቅርታ አይደለም ግን የዚህ መናጤ አባቷን ልክ ነው መወጣት ነው። እና ባክተወኝ አሁን እኔን ይኸውልዎት ማዘር ይጨርሱ ብዬ ነው እየታገስኩት። ብር በልተሃል ምናምን ላሉት ነገር እርሶ እንደሚወነጅሉኝ እሳቸውም ተባባሪ ነህ ልጄን ለማገት ወንጀለኛ ነህ እያላችሁ ነው። እዚህ ጋር እንደውም ጥሩ ነው ያደረጋችሁልኝ። እርሶም ቢሆን ከጎኖት እንዳልሆንኩ አውቀዋል። እርሶም እየወነጀሉኝ ስለሆነ ሁለታችሁም እየወነጀላችሁኝ ስለሆነ እኔ ለሁለታችሁም አይደለም የቆምኩት ለእውነቱ ብቻ ነው እዚህ ጋር የተገኘሁት። እርሶም ብር በልተሃል ቢሉኝ እሳቸውም ለጥቅምህን የመጣው ቢሉኝ ችግር የለብኝም። እኔ የምፈልገው እውነቱን ነው። እዚህ ጋር እንድንተማመን የምፈልገው እውነቱን ነው። አሁንም ቢሆን ስለ እኔ ባለቤት ሞት አይመለከትም ያሉኝ ቢመለከተኝ ነው እዚህ ድረስ ይዤት የመጣሁት እንጂማ ያቺ ልጅ እንደተገኘች ፖሊስ ጠርቼ ይኸው በሰንሰለት አስረው የ17 ዓመት ልጅ 3 ወር ሙሉ ሲያሰቃዩ ዶሮ ቤት አስረው ነበር ብዬ አሳስሬ ኬዙን መዝጋት እችል ነበር። ግን እውነት አለኝ እያለቀሱ ያልተቀረጸ ቪዲዮ አለኝ አለ ስላልቀረጽ ነው እያለቀሱ እኔ ባለቤቴ ሞት እውነት አለኝ ስላሉ ነው እዚህ የተገኘሁት። ቢያንስ ውሸቶትን ይሁን አይሁን አጣርቼ ላሳስሮት። ምክንያቱም እርሶን አሳስሬ መጸጸት አልፈልግም። እውነት ያለውን ሰው አሳስሬ መጸጸት አልፈልግም። ምንም ለጥፋቶት ቢታሰሩ ግን እውነቶት ወጥቶ ነው መታሰር ያለበት። ምንም ያደረጉት ነገር የሚያሳስርም ቢሆን የሚያስፈርድም ቢሆን ቢያንስ እርሱ የተበደሉት ነገር ካለ ፍትህ ማግኘት አለበት። ላጠፉት ነገር ይቀጣሉ። አሁንም ቢሆን ወደኋላ የማይባለው ነገር ያቺን ታዳጊ በማገቱት የኔስ ቁስል የእርሱን ቁስል ደግሞ አጣርተን እውነት ከሆነ የኔስ ቁስል ጥፋተኛ ሰው ከተገኘ መታሰር ያለበት አለ። ይኸውልዎት አንድ ነገር ልንገሩት። ገብተዋል? እኔ እሳቸው ጥፋተኛ ሆነው ከተገኙ ከማሳሰር ወደኋላ አልልም። በዚህ ነገር ይተማመኑብኝ። ተስማማን። ስለዚህ አሁን ይኸውልዎት አሁንም ቢሆን ወደ እርሱ ነው የምመጣው። ከመጀመሪያው ጀምሮ እሳቸው የሚወነጅሉበትን ነገር ይንገሩኝ።
ምንድን ነው የተፈጠረው? ባለቤቶት እንዴት ሞቱ? ዝርዝር ነገሩን ይንገሩኝ። አንዴ እንደዚህ ነው፣ አንዴ የተለያየ ነገር እየነገሩኝ። ይኸው እሳቸው ባሉበት ትክክለኛውን ነገር በትክክለኛ መንገድ ያስረዱኝ። ከመጀመሪያ ጀምሮ ዝርዝር ነገር ነው የምፈልገው፣ ምክንያቱም ካሜራ የምንቀርጸው ለማስረጃ ነው። ስለዚህ ከብደኛ ዲቴል እንዴት ነው አድርጌ የምፈልገው። ያንን ቁስል ልላጠው? የቆሰለው ቁስሌ እንዴት አድርጌ ልላጠው? እንዴት ልሁን ነው እንዴት ሁኝ ትለኛለህ? ይህ ሰውዬ እኮ ከባለቤቴ ጋር እኮ አብረው የሚሰሩ ሰውዬ ነው እኮ፣ አብረው ይሰራሉ እኮ። አሁን ለማየት የተጸየፈ ሰውዬ እኮ ጎንበስ ቀና የሚልልኝ እኮ ሰውዬ ነበር። ገብተዋል። ከባሌ ጋር አብረው እየሰሩ አብረው ቃልን ሽያጭ ሊያመጡ ሊሸጡ ሂደው ይሁን እቃ ሊቀበሉ ይሁን አብረው በአንድ መኪና ሄደው እኮ ነው ባለቤትሽ ሙቷል ያለኝ። እሺ ምኑኝ ነው የምትለኝ? አንተ ብትሆን ምንድን ነው የምታደርገው? አቅም ስላጣሁ ነው እንዲህ ቁጭ ብዬ የማየው። አሁን ገብተዋል። በምን እንዴት እንደሆነ አደጋ መኪና ተገለበጠ የተባለው ነፍስ የሚያጠፋ አይደለም። የኔ ባለቤት ግን ተሸፋፍኖ ሙቷል ተብሎ ገልጬ እንኳ እስከማየው ጊዜና ሰዓት ወቅት አልተሰጠኝም። ሽንፍንፍን ተብሎ ባለቤቴ ተቀበረ። ባለቤቴ ያፈራው ንብረት ድርጅታችን ከባንክ ተበድሮ ነበር የከፈተውና እዳውን ጨርሶ አልከፈለም። እኔም ደግሞ ያው የቤት እመቤት ነኝ። ክፉ ልምድን ያስለመደኝ እኔ ሱቁን እንኳ አላውቀውም። ሁሉን ነገር ያመጣል። ቤቴ ሙሉ ነው። ደጅ ወጥቼ አላውቅም። እንኳን ድርጅት ላስተዳድር ማለት ነው። አሁን ድርጅቱ ነው ባንክ መጥቶ ወረሰው። ገብተዋል። አሁን እኔ ሜዳ ላይ ነኝ ያለሁት ልጄን ይዤ። እሺ አሁን አይበቃህም? አትወኝም? ነገርኩ እኮ በቃ አመመኝ። እሺ ይገባኛል ማዘር። አሁን የእርሱን ነገር ነግረውኛል። እዚህ ጋር ደግሞ አሁን እስቲ እውነታውን የተፈጠረውን በሰዓቱ መኪና አደጋ ደረሰ የተባለው እርሱ እንዴት እንደተረፉ የእሳቸው ባለቤት እንዴት እንዳልኩት ስለሚቀረጽ እኔ የሚፈልገው ዝርዝር ነገሩን ነው። አደጋ ተፈጠረ እሱ ሞተ ምናምን እንዲሉኝ ሲሆን ይሄ ነገር የሆነው በዚህ አጋጣሚ እንደዚህ አይነት መንገድ ስንሄድ እንዲህ ሲፈጠር፣ ምክንያቱም በኋላ መረጃ ስናጣራ እኛም ዲቴል እናጣራ። እርስዎ ዲቴል እንዲነግሩ የምንፈልገው ሁለታችሁንም እኛ ከምናጣራው መረጃ ጋር አንድ አይነት እንዲሆነልን ነው። ስለዚህ ዝርዝር ነገሩን ፈልጋለሁ ከእርሱ። እሺ አመሰግናለሁ። ምንድን ነው የተፈጠረው ነገር? ወደ ድር መንገዱ ቀጭን መንገድ ስለነበረ በዚህ ወደ ድኮም እየሄድን ነበረ። በዛኛው መንገድ በድሮ መንገድ ነበር የምንሄደው። አጋጣሚ ተደርቦ ነው ሄደው። እሱ ነበር መኪና የያዘው። ተደርባት ሂድ እያልኩት ነበር። አጋጣሚ ከመኪና ግጭት ነው የተፈጠረው። መኪና ጨረፍታ ግጭት ሲፈጠር ጊዜ መኪናው ተገለበጠ። እኔ ይኸው እጄም ተሰብሮ ነበረ ተሰብሬያለሁ። እኔም ተሰብሬያለሁ። እጄ ተሰብረዋል። እሱ ግን ወዲያም ሕክምና ወሰዱት። እኔም ሕክምና ሄጃለሁ። በዛን ጊዜ በጊዜው የነበሩ ሰዎች ወሰዱን። መኪናው እዛው ተገልጧል። እኔም እጄ ተሰብሮ ለስንት ዓመት ለ3 ዓመት ሙሉ ታስሬ ነበር በጀሶና በእንትን። ይሄ ጠንቅቃ ነው የምታውቀው እሷ። አጋጣሚ እሱ ግን ሕክምና ከሄደ በኋላ የተወሰነ ጊዜ ነው የቆየው። በቃ ህይወቱ አለፈ እንጂ እኔ ሆነ ብዬ ያልኩት ነገር የለም። እሷ እንደዛ አድርጋ ስለሳለችው ነው እንጂ አብረን ወንድሜ ነው ተፈራ፣ አብረን በልተናል፣ አብረን ጠጥተናል፣ አብረን ሰርተናል። አቶ ተፈራ ነው ስማቸው ማለት ነው። ተፈራ ሲሉ እውነት ነው ይሄ ነገር? አቶ ተፈራ ነው የባለቤቱ ስም? አይ በዚሁ እያረጋገጥኩልኝ ነው። ተፈራ ክንዴ ይባላል። ተፈራ ክንዴ። አዎ። እና ረጅም እድሜ ነው ያለን። አተን ጓደኝነት ነበረን። አብረን ያገኘነው ሰርተን። እኔ ወይዘሮ ባለቤቱ እሷ ለማናገር ብዙ ጊዜ ጥሪ ያለሁኝ። በቃ እሷ አንድ አእምሯ እንግዲህ አሁን እንዳየችው ነካ እንድትበቀለኝ ብዬ አልጠበቅም ነበረ። ለካ እሷ እኔ እንደገደልኩት አድርጋ ነው ያሰበችው እንጂ በአደጋ ነው። እኔም እጄ ተሰብሬ 3 ዓመት ሙሉ በጀሶና በውድ ባለቤቴ በባላዬ ነው የተጠገንኩት። እና ይህን ነገር እሷ እንደ ቤተሰቡና ብትቀርብ ኑሮ እኮ ይሁን ነገር አይፈጠርም። ልጄ ዶሮ ላይ ማገድ ማለት እኮ እኔ አሁን አንተ ሁለታችን እንትን እንዳደረግንህ ስላወቅኩ ነው አሁን ሳዳመጠ እሷም ወግንህ ያለችህ ነው። እና እንጂ የሰው ልጅ ከዶሮ ጋር አይታሰርም። ልጄ እንደዛ ከምታ እኔ ብታጠቃኝ ይቻለኝ ነበር።
ስለሆነ እኔ ምንም ነገር ያደረኩት ነገር የለም። እንግዲህ እኔ እንጃ እንግዲህ ማውቀው እንደዚህ አሟሟታቸው ላይ አሁን እሳቸውም ሲናገሩ ባለቤታቸው በሽንፍን ተወሎ እንደተቀበሩ የደረሰባቸው አደጋ አስከፊ እንደሆነ መለየት እስኪከብድ ድረስ እንዴት ከአንድ መኪና ውስጥ የእሳቸው ባለቤት እንደዛ ትልቅ አደጋ ደርሶባቸው እርስዎ እንዴት ምንም ጉዳት አልደረሰበትም? ጉዳት ደርሰብኝ አልኩ እጄ ተሰብሮ 3 ዓመት ሙሉ ከተጠግኝ መኪና እኮ አልይዝም ነበር፣ መፈረም ሙሉ አልችልም ነበር እኮ። ቀኝ እጄ እኮ ነው የተሰበረው። የኔም እኮ ተሰብሮ እኮ 3 ዓመት ሙሉ እኮ በጀሶ ነበርኩኝ። አስበዋል። በጀሶ ማለት ይሄ በቃ ይበላሃል። በቃ ለመታጠብም ችግር ነው፣ መብላትም ችግር ነው። በጣም በጣም ከባድ ችግር ነው የደረሰብኝ። በሹፌር እኮ ነበር መንቀሳቀስ የነበረው እኔ። አሁን እኮ ነው 3 ዓመት 2 ዓመት መኪና በደንብ መያዝ የቻልኩት። እንደ እጄ ተሰብሮ እኮ ባለቤቴ እኮ ናት ከኔ ጋር የነበረችው። የኔ መሰበር ምንም አልመሰላትም። እሷ በቃ ያየችው አሁን ነው እኮ የገባኝ። እኔ የገባኝ እኮ አሁን ነው። ልጅ ስታገት ነው እንጂ የሁሉ ዓመታት እኮ አላውቅም ነበር እኔ እንደዚህ ተቀይማለች። እኔ ግን አናገራት ሁሉ ልቀር ፈልጌ ራሱ ፊት አትሰጠኝም። ከዛ በኋላ ወንጀሉ እስከ መግባት መጥፎ ቃላት ስለምትናገር ወንጀሉ እስከ መግባት ብዬ ጥዬ ነበር የምሄደው። አየሁ። ከዛ በኋላ ራኳት። በቃ ይሄ ነው ሀቁ። በቃ እንደው ወደ እርሱም ልምጣና እስቲ ለማናገር ሲሞክር ለምንድን ነው ወደ ጸብ ያደላችሁት? ባሌን የደፋውን ሰውዬ ታዲያ እልል ብዬ ልቀበለው ብለህ ታስባለህ? ሙሉ ለሙሉ እጁ አለበት። ሙሉ ለሙሉ ገብቶሃል? አብረው ያቃኑትን ሀብት ማን ጠየቀው? የራሴ ንብረት ብሎ ጠቅልሎት ይዞታል። ከዚህ በላይ ምን አለ? እና ይሄን ሰውዬ እልል ብዬ ልጠብቀው? እልል ብዬ ልቀበለው ይፈልጋል? እንዴት ነው የምቀበለው? እኔንም ለማጥፋት እና ያችን አንድ ልጅን ለማጥፋት እኛ እንደሆነ አልጠየቅነውም። ንብረትም ሆነ ገንዘብም ስላላመነ አልጠየቅነውም። እየኖርን ያለ ነው፣ በድህነታችን እየኖርን ያለ ነው። ስለዚህ ደግሞ አይኑን ማየት አልፈልግም። የባሌን ጥላት ላየው አልፈልግም። ንብረቴን የወሰደውን ለንብረት ብሎ ባለቤቴን ለዚህ ያበቃውን ሙሉ ለሙሉ በቃ የሱ እጅ አለበት። ቶይ አሁን በክቶይ እኔ አሞኛል፣ በጣም አሞኛል። ቶይ አሁን መፍትሄውን አሁን ማለት ግልጽ ነገር እንዲሆን ሁለታችሁም ጋር እፈልጋለሁ። አሁንም ቢሆን አንድ ያልተዋጠልኝ ነገር በሰዓቱ ትልቅ አደጋ ከነበረ እርሶ የተረፉበት ነገር ትንሽ ለማመን የከበዳቸው መሳቸው እሱ ነው። እርሶ እጆት ተሰብረው ብቻ የእሳቸው ባለቤት እንደዛ ማን እንደሆኑ መለየት እስኪከብድ አደጋ ደርሶባቸው ህይወታቸው ሲያልፍ እርሶ ግን አንድ ቀኝ እጆትን ተሰብረው ብቻ መትረፉት እሳቸው ጋር ነው ጥያቄ የፈጠረው። ይህን ነገር ለምን ግልጽ አያደርጉላቸው? ምንድን ነው አሁን እሱ መሪ ይዘው የነበረው በስተግራ በኩል ነው፣ እየነዳ ነው ያለው እሱ። መኪና ተደርቦ ነው ሄዱ። ተደርባት ብየው ያኛው ከባድ መኪና ስለነበር ጉልበት ስለነበረው የመኪናው ግጭት እኮ ነው አፈናጥሮ ከአስፋልቱ ጋር ሲገጨው ነው ግጭት የተፈጠረው። እኔ በዚህ በኩል ስለነበርኩኝ እንደዚህ ነው የወደኩት። እሱ ነው መሪ የያዘው። ተደርቦ ባሄድ ኑሮ እኮ ሁሉ ነገር አይመጣም ነበረ። ያው እንግዲህ ጥፋ ያለው ነፍስ ነው እንደዛ ሆነ የጠፋው። እኔም እኮ ጓደኛዬ ነው ያጣሁት፣ ወንድሜ ነው ያጣሁት እኮ። እሷ ባለቤት ብትሆንም እኔም ጓደኛዬ ወንድሜ ነው ያጣሁት። አገር ሁሉ ያውቃል እንዴት እንዳዘንኩኝ። አገር ሁሉ ያውቃል ለረጅም ዓመታት እንዴት እንዳዘንኩኝ እግዚአብሔር ያውቃል። እሷ ግን በዛን ሰዓት እኳ ራሱ ልታናገረኝ ፈቃደኛ አይደለችም። በቃ አሁን እንደተናገረችው እሱ እጅ አለበት ነው የምትለው። ላገኘች ሰው እንደዛ ነው የምታወራው። ወሬ ደግሞ ምንም የሚመጣ ነገር በወሬ የሚመጣ እኮ ነገር የለም። ወሬ እኮ ምንም ትርጉም የለውም። ተባለ ነው እንጂ በትክክል ያላረኩት ነገር ስም ያጠፋ። እንዳውም ስም ማጥፋት እኮ ወነጅላት ነበር። እኔ የእሱ ጥሩ መልካምነት አይቼ ነው የተውኩት እኔ። ከዛ እሷ ለካ አዛን አግታ የት ሄዳ እንደምታጠና ጓደኛ ቤት ስትሄድ አይነ ስውር መስላ ቤት ወሰጅኝ ብላ ጠብቃ፣ የኔ ልጅ ደግሞ በግናት ዝም ብላ ይህን አላሰበችም። እንደዚህ ነገር ተፈጠረ ማለት ነው። በማልጠብቀው ሰዓት ነው አሳቻ ልጄን ጠልፋ 3 ወር ከ5 ቀን ማለት በጣም ከባድ ነው፣ በጣም ከባድ ነው። ስለሆነ እንግዲህ አንተ እንደ ጋዜጠኛና ነገሩ ይፈታ የምታደርገው ነገር ጥሩ እንዳለ ሆኖ ግን አሁን እኔ ምንም ነገር ከደሞ ንጹህ ነኝ፣ ያደረኩት ነገር የለም። ይሄ ነው ጉዳይ። እስቲ ወደ እርስዎ ልምጣና ይሄን አሁን ከአደጋው ውጪ እሳቸው እንዲጠራጠሩበት ባለቤቴን ሆን ብሎ ነው አደጋ እንዲደርስበት ያደረገው እሱ ተርፎ ባለቤቴ እንዲሞት ምክንያቱ እሱ ነው ያሉበትን ሌላ ምክንያት ካሉት ልስሙት። እንዴ እሱ ነው፣ ሌላ ምንም ምክንያት የለኝም። ልንገርህ፣ ከቤት ምሳ በልተን በስርዓት ወጥቶ
ደውሎለት በቃ ዛሬ አንወጣም እሱ ሸፍነዋለሁ ብሎኛል ስራውን እኔ ዛሬ ማረፍ እፈልጋለሁ ምናምን ብሎ እየተጫወትን እያለ ነው ደውሎ ና እንሂድ ብሎ ጠርቶ ወሰደው። ና እፈልግሃለሁ አለ። ወሰደ፣ ገደለው። በቃ እና ጠርቶ ወስዶ ከመግደል ውጭ ምን አለ? እኔ እኮ እሱ እንዳደረገው እንደሱ ስራ ቢሆን ይችል ልጅ ግን ወልጃለሁና አልጨክርም። አሳዝነኝ ነው እንጂ እኮ እንደሱ ቢሆን ባለቤቴን ወስዶ እንዳጠፋው ቢሆን ይችል ልጅ አንድ ቀን አላሳድራትም ነበር። አንጀት ያልጨክን ብሎ ነው እንጂ ለማጥፋት እኮ ቀላል ነው። እንዳገኘኋት እኮ ወዲያውኑ አጥፍቼ መሄድ እችላለሁ። ግን ልጅቷ አሳዝነኝ ነው። እንደገና ደግሞ በሃይማኖትም አይፈቅድልኝም። የሰው ነፍስ አጥፋ አይልም። ያንን ይዤ ነው እንጂ መበቀል አያቅተኝም ነበር። ገብቶሃል? እንዳገኘኋት የኔን ባል ወስዶ እንዳጠፋውና ባሌን እንዳሳጣኝ ንብረቴን እንዳሳጣኝ የሱንም ልጅ ያሳጣው ነበር። ግን ሃይማኖቴ ስለማይፈቅድ የሰው ነፍስ ማጥፋት ስለማልችል አቆይቼለታለሁ። አንተም ደረስክ። ባትደርስም እኔ ነፍሷን አላጥፈውም። ልጅቷን እንዳትወጣ እንዳጮህ አስራታለሁኝ እንትን እላታለሁ እንጂ እኔ ምግቧም እየሰጠው ነው። ለምን? እኔ ክርስቲያን ልጅ ነኝ። እሱ ክሩን በጥሶ ባለቤቴን ቢገልና ንብረቱን ቢወርስ እኔ እሱን ልጅ አልገላትም ነበር። ሆኖም ግን አሁን ለየት ያለ ማረጋገጫ የሰነድ ምናምን አሉት እንደው ማለት አሁን ለመወንጀልም የሆነ ማስረጃ ያስፈልጋል። ማስረጃ አብረው ነው የሚሰሩት እኮ ሁሉ ነገሩ እኮ አንድ ላይ ነው። ሁላ ነገራቸው እኮ አንድ ላይ ነው። ለእኔ ነገርኩ ከቤት እንደማልወጣ ነግሬያለሁ። ስለ ሰነድ ስለምን እኮ ምን አንድ ናቸው እኮ እነሱ እንደ መንታ ልጆች እኮ ነበሩ እኮ። አሁን እንዲህ ቀለል አድርጎ ጓደኛዬ ነው ምናምን እንደሚለው መሰለህ? አይደለም። በጣም ቅርበታቸው በጣም ተለያይተው አይበሉም። ምሳኛ ጋር ከበሉ እራት እነሱ ጋር ነው የሚበሉት። እየተጠራሩ ነው። ሻይ ሲጠጣ ሻይ ልጠጣ ነው ናጠጣ ተባብለው ነው የሚደዋወሉት። ገብተዋል። አሁን ግን ቀለል አድርጎ እንደዚህ አሳነሰው። ስለዚህ እግዚአብሔር እንግዲህ የባለቤት እሱ ደሙን እሱ ይወጣለት። ምናልባት አሁን ሳስበው በዚህ ልጅ ምክንያት አንተን አምጥቶ ሐቁን ያስወጣለታል ብዬ አስባለሁ። የኔም እውነቱን ላውቀዋለሁኝ ብዬ ሀሳብ አለኝ፣ ምኞትም አለኝ። እንግዲህ አንተንም ያማረርኩና ያመናጨትኩህን ሁሉ መጨረሻ ላይ ላመሰግነው ይችላለሁ። ይሄ ነገር መጨረሻው ሊያምርልኝ ይችላል፣ ወደ ህግ ከሄደ እውነት ሊወጣልኝ ይችላል ብዬ አስባለሁ። እንደው እስቲ እርሶንም ጥያቄ ልጠይቆት። የሆነ ሆነ በአደጋ ሞተ የሚባል የስራ ባልደረቦት ነው፣ እንደ ወንድም ነው፣ አንድ ቤት ነው የምትበሉት። እንደተባለው ምሳ አንዳችሁ ከበላችሁ ራት ሌላ ቦታ፣ ብቻ በጣም ፍቅር ነበራችሁ፣ ጓደኝነት ነበራችሁ ከአቶ ተፈራ ጋር። ያ ነገር ከሆነ እሺ አደጋው ይፈጠር ሞቱን በል፣ እንዴት ግን ማለት ቤተሰቡን ችላ ይላሉ? አሁን ቤተሰቡ ያለበትን ሁኔታ እኔም በአካል ሄጄ አይቻለሁ። ልጆትን በታገተችበት እሷን ለማስመለስ በምናደርገው ጥረት የሚኖሩበትን ቤት አይተናል። አንድ የቀበሌ ቤት ውስጥ ዝቅተኛ የሚባል ህይወት ነው። እርሶ ደግሞ እዚህ ጋር ውጭ የቆሙትን መኪና ይቻለሁ። ጥሩ ህይወት ላይ ያሉ ሰዎች ናት። ትንሽ ነገር ለወንድሜ ከጓደኛም በላይ ወንድም ነው ብለውኛል። እንዴት ለሚስቱና ለልጁ ይህን ነገር ማድረግ ከበዳችሁ? የማክበር ጉዳይ አይደለም። ባለቤቱ ቀድማ ስሜ አጥፍታለች። በጣም ተሰምቶኛል። እሱ ነው በጣም ስሜ ጠፋ። ስሜ ስላጠፋችሁ በጣም ሞራሌ እንጂ እሱ ወንድሜ እውነትም እንዳለችው ምሳሱ ጋር ከበላን እራት እኛ ጋር የምንበላው እንደተባለው አንለያይም ነበር። በስራ በምን አንድ ቀንም ተጋጭተን አናቅም፣ ተጨቃጭቀን እንኳን አናቅም። ግን እሱ ከሞተ በኋላ ወዲያም ተቀየረች። በቃ የነበራት ቀረቤታ ለቅሶ ላይ እንኳ ግድ ሆኖባት ነው። እስከ ሳልስት ምናምን ተመላለሰናል ከባለቤቴ ጋር። ባለቤቴም እያመሸች እያደረች እኔም እያደርኩኝ እዛን ጊዜ ራሱ አስተያየቷ ራሱ በቃ ጥሩ አልነበረም። እንደ ምን ሆና ነው እንደዛ ተሰብሬ እጄ 5 ቀን 6 ቀን አድሬ ያለ እሷ ቤት ለቅሶ ላይ ሆነ ብዬ እንግዲህ እውነት ውሸት እንዳይሆን እውነት በቃ በደንብ ተሰብሯል እጄ።
እንደ ወንድም ነው ያዘንኩት፣ እንደ ማንኛውም ከሷ የበለጠ ነው ያዘንኩት እኔ። ከዛ በኋላ ግን እንድቀርባት አላረገችኝም። ስሜ ቀድማ ጠፋች። ከ12 በኋላ በቃ በሄድኩበት ስራ ቦታ ሳይቀር እንደዚህ አድርጎታል፣ እንደዚህ እኮ በልቶታል ገንዘቡ የእሱ የነበረው ምናምን ብቻ አሉባልታ። ያ ስነ ልቦና ይጎዳል። ለባለቤቴ አልነገርኳትም። በቃ ችዬው ነው ወንድ ሁሉ ነገር ለባለቤቱ አይናገርም። ወደ ሰፊ አድርጌ ችዬው ነው በቃ ሄድኩት እኔ። ደረዳት አስቤ ብዙ ነገር አቅጄው ነበረ፣ በሙሉ አበላሸችው። ከዛ ምን አረጋ እጀ ሰባራ ምን እጀ ባረግም አረገ ስለማትለኝ ተውኩት። አረገ ለመባል ሲሆን እንደው ለህሊናህም አንተ ካለህበት ህይወት አንጻር የእሷ መበደል እንዴት እንደዚህ ልትታገሰው ቻልክ? ማለት ምንም ቢሆን እሷ መጥፎ ነገር ብታወራም አንተ ለህሊና ስትል ይህን ነገር ለወንድሜ ላልከው ከወንድም በላይ ነው ላልከው ሰው ስትል ማድረግ ነበረብህ። ለምንም እኮ አልጋበዘ እንዳዋራት ሁሉ እኮ ፊት አልሰጠችኝም። እንዴት አድርገህ ነው ለምሳሌ አንድ ሰው ፊት ከነሳህ እኮ እንዴት አድርገህ ነው የምትቀርበው? አንድ ነገር ለማድረግ እኮ የሆነ ስራው እኮ እንዲቀጥል በራሷ የሆነ ነገር እኮ አድርጌላት በራሷ እንድትሰራም እኮ መነጋገር መግባባት ያስፈልጋል። እኔ እናንተ ባንግባባ እንደዚህ እናወራለን እንዴ? አይደለ እንዴ? መጀመሪያ መግባባት ከሆነ ሰው ጤነኛ አመለካከት ያስፈልጋል። አንድ ሰው ከአንድ ሰው ጋር ቁጭ ስትል እኮ አመለካከቱ ሁኔታው እኮ ታያለህ። ዝም ብለህ ቁጭ ብለህ ከእሱ ጋር እኮ አታወራም እንዴ? ጭራሽ እኮ ወንድ ብትሆን ማኖር በቃ እንደው ብትመታኝ ደስ ይላታል። ፊቷ ላይ እኮ የማየው ገጽታ እኮ በጣም 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 ከሰው የማልጠበቀው ነው። እና በመሀል ላይም ተራራቅን። እሷን ፊት ነሳችኝ። በቃ እኔ ደግሞ ምንም ማድረግ አልቻልኩም። በቃ ፊት ነሳችኝ። የእሱ የርብርቡ እኳ ብታሳየኝ ኑሮ እኔ ሰው ነኝና እንዳልከው ማድረግ ይችል ነበር። ግን በፍጹም እንዳደርግ አልገፋፋችኝም። ቀድማ ነው ስሜ ያጠፋችው። ያ በጣም በስራዬም በምንም ትንሽ እንትን ቢፈጥርም ግን ምንም የተፈጠረ ነገር የለም። እስቲ ችግር የለውም። እሺ ያው እንግዲህ ምንም መከራከር እንዳይሆን ሁለታችሁም አሁን ያለማስረጃ በመወነጃጀል ብቻ ነው ያላችሁት። እኔ ጥፋተኛ አይደለሁም እሱ ነው ባለቤቴን የገደለው አይነት ውንጀላ ውስጥ ነው ማዘር እየገባን ያለ ነው። እርሶም ቢሆን ምንም እየነገሩኝ ያሉት ማስረጃ የለም። አደጋው ላይ እንዴት እሱ ተረፈ ባለቤቴ ሞተ ብቻ ነው እያሉኝ ያሉት። ከዚህ በላይ ምን ማስረጃ አለ? እየነገርኩህ እኮ ነው። አሁን ነገረህ እኮ እሱም ያው ለሰስ እያለ እኮ እየነገረ ነው። በቂቤ ምላሱ እያቀለጠ ነው ያለው። እኔ እንዳልናገር ወንጀለኛ አደረገኝ። እኔን ግን የምታናግረኝ ያለኸውን ይዘኸኝ ቁጭ ያልከው ያለው ከወንጀለኛ ጋር እኔን ነው አንተ ወንጀለኛ የምታደርገው። እኔ ወንጀለኛ አይደለሁም። ቢብስብኝ ነው ልኬን ለመወጣት ነው። ገብቶሃል? ግን እሳ ያው አዘኑም አለ። አግኝቶ ማጣት ደግሞ ከባድ ነው። ብዙ ነገሮች አይምሮ ይነካርገውታል። እና አንድ ሚስጥር ምን አለ መሰለህ፣ እንዲሁ እስካሁን አምቄ ያስኩት ከሱ ባለቤት ጋር እንግዲህ ከነሱ ጋር ነግሬያለሁ። ቤተሰብ ነን። ጠዋተኛ ቤት ቁርስ ከተበላ ምሳ እነሱ ቤት ነው። እራት ካልተሰራ ደግሞ አብረን ተያይዘን ወተን ነው የምንበላው። ታናሽ ከታላቅ እየተባለ እየተቆረጠ እንበላለን። ነፍሱን ይማረውና የተፈራን የባለቤቴ ነው። አንድ ቀን እነሱ ቤት ሁኜ ስለ ባለቤቴ እያወራን። ይሄ ማለት መች ነው? ከሀዘኑ በፊት ነው በኋላ? ከሀዘኑ በኋላ አይደለም። እኔ ጋር መተው ይኸውልህ ያመኛን ብያለሁ አይደለም? ጭንቅላቴ ነካ ብሏል። እና እኔ ጋር መታ እየተጫወትን እያለን እሷ እኮ አሁን ይሄ ባለቤቶት ሞቶ ለማጽናናት መታ ቁጭ ብለን እየተጫወትን እያለ ግን እኮ ተፈራ አንድ ሚስጥር አለ እኮ ባለቤቴ የሚያውቀው እያለችኝ ከሰማይ ይምጣ ከመሬት ይምጣ በራን ኳኩቶ የሰላም ይመጣ። ዳሩ እየሰማን ነው ምን እንደምንል። ውጭ አላት። ምን እየሰራች ነው አንቺ? ውጪ ሲላት ሲያፈጥባት ውልቅ ብላ ወጣች። መሳደብ አንተ እኮ መሳደብ አይደለም መታነቅ ራሱ ያምርሃል። ሲያንስብ ነው። ይገባል? አውሽ ስድቡ ችግር የለውም። ግን ቆይ እስቲ እውነት ሚስጥር እየነገሩኝ ነው። እስቲ ታገሱና ምንድን ነው
መናገር ትናገር፣ ግን ሌላ ትርፍ ቃላት አያስፈልግም። አይደለም ምን አናደደ? ትርፍ ቃላት ችግር የለውም። የተባለው ነገር እውነት ነው። ባለቤቶት ሚስጥር ሊያወሩ ሲሉ ውጪ ብሎ አስወጥተዋታል። ውጪ ብሎ አስወጣት። ገና የምንም እሷ እኮ ባለቤቴ ስም እኮ እያጠፋች ነው ያለችው። እኔንም ባለቤቴ ስም እያጠፋች ነው ያለችው። አሁን ያሉት እንግዲህ ባለቤቱ ሚስጥር ልትነግራኝ ስትል ናይ ውጪ ብሎ አስወጣት። አይበቃም እንዴ? ለምንድን ነው አንተ የእሷን ስም ማጠፋው? እሷማ ጥሩ ሰው ነች፣ ግን አንተ ግን ማሽንክ ነህ። ማትረባ ለገንዘብ ብለህ ሰውን የምትገል አረመኔ፣ ጨካኝ። ያንተ ቤት ሞልቶ የኔ ቤት ጎሎ፣ እኔ ከዶሮ ቤት ጋር ከልጅ ይዤ እያደርኩኝ አንተ ደልቶ ትተኛለህ አይደለ? እግዚአብሔር ግን አንድ ቀን ይፋረድሃል። ገባል? ይሄንን ግን አትርሳ። እኔን ተወኝ፣ ሴነይ ንቃይ ነው አይደለ? ምንም አታመጣም ብለህ ነው አይደለ? እግዚአብሔር ደግሞ ይፋረድሃል። ፍርዱን ከሱ ታገኘዋለህ አንድ ቀን። ማትረባና አሁን ስቃል፣ ነገ ልታለቅስ ትችላለህ። ይሄ ሚስጥር ምንድን ነው? የምር ባለቤቶት የምታውቀው ነገር አለ? ምንም የኔና የባለቤት ስም እያጠፋች ነው ያለችው። ይሄ እኮ ስም ማጥፋት እኮ ነው፣ ወንጀል እኮ ነው። ይሄ ያላረከው ነገር ለአንተ ስም ባጠፋ እኮ ወንጀል እኮ ነው። እሷ እኮ የመጣላት እኮ ነው የምትናገረው። ዝም ብላ በቃ የመጣላት እኮ ነው የምትናገረው። የመጣላት ነገር ነው የምትናገረው። ይሄ ነገር አላሳመነኝም ማለት እርሱም ቢሆን ነገሩ እንዲበሰበስ እየፈለጉ ነው። አሁን ከምረዳው ነገር አንጻር ነገሮቹን በስበስ እያደረጉብኝ ነው። እኔ አሁን መንገርህ እኔ አሁን ጭቅጭቅ አልፈልግም። እኔ ወንድሜ እኔ ይሄ ጭቅጭቅ ንትርክ አልፈልግም። ሴትዮ ወንጀል እኮ ነው የሰራችው አይደለ እንዴ? 3 ወር ከ5 ቀን እኮ ልጄ እኮ ዶሮ ላይ ከዶሮ ጋር ማሰር ማለት እኮ የዶሮ ሽታ ራሱ እኮ በሽታ እኮ ነው። እርሜ ላንተ እች እኮ ያልታወቀላት አሪስ እኮ ነው። የአሪስ ስራ እኮ ነው ይሄ። ሰውን መና አድርገህ ሰውን ገለህ አንተ ይሞላ ስማ በለው ወሬ ነው ይሄ። ስማ በለው ነው ተባለ ነው አገር ያጠፋው ተባለ በአይን ያላየሽው ነገር ተባለ። እስቲ አሁን እኔ ግልጽ እየሆናችሁልኝ አይደለም? እሺ እባካችሁ አሁን እርሶ የሚነግሩኝ ነገር የለም? የምር የደበቁት ነገር የለም? ምንም የደበቁት ነገር የለም። ስለሳቸው ባለቤት ስላቶ ተፈራ አሟሟት የሚደብቁ በቃ አሟሟቱ እንደዚህ ነው እንግዲህ እድል ጉዳይ ነው። ሰው አንዱ ይሞታል፣ አንዱ ይኖራል። በቃ ህይወት እንደዚህ ነው። አንዱ ይኖራል፣ አንዱ ይሞታል፣ አንዱ ድሃ ይሆናል፣ አንዱ ሀብታም ይሆናል። ይሄ እኮ የህይወት ገጠመኝ ነው። ሁለታችን እኮ እንሞት ነበረ። አጋጣሚ ግጭት የተፈጠረ ነው። ለሱ ዝግር የለም፣ ለአንተ ብቻ ነው ዝግር ያለው። እኔ ወንድም ስነ ስርዓት አስደርግልኝ እባክዎትን። እስቲ እኔ ላዋራ እስቲ አሁን ጥያቄ በጀሶ ታሽጌ ምናምን እያለ ያወራል አይደል? አወራል አይደል? የለም አውቆ ነው በፋሻ ጠቅልሎ የመጣው ለማስመሰል። ይሄ እኮ ሰው እንዳይመስላ አሪዎስ እኮ ነው፣ ሰው አይደለም። እኔ እንጃ ራሱ እያየሁት መቀመጤ ራሱ ያው አንተ ስለተቆጣኝ አንተን ለማክበር ብዬ ነው እንጂ ማየት ራሱ አልፈልግም። በእናትህ እስቲ ረጋ ይበሉ እባካችሁ። አሁን እኔ ነገሮቹን የባሰው ስብስብ እያረጋችሁብኝ ነው። አንድ ነገር ታደርጉልኛላችሁ። ሁለታችሁም ወደ ውጭ እንድትወጡ ፈልጋለሁ። እኔ አንድ የመጨረሻ ነገር አድርጌ ከዚህ ቤት እወጣለሁ። ይህን ጉዳይ ለአንዴና ለመጨረሻ ጊዜ የምንቋጭበት ነገር እንፈልጋለን። ምክንያቱም ዝም ብሎ መወየት፣ ዝም ብሎ ማውራት መፍትሄ አይሆንም። እርሶም ጥፋተኛ አይደለም። ሁለታችሁም ያገኘሁት ማስረጃ የለም። ስለዚህ ሁለታችሁም እባካችሁ ተለያዩና ማዘር ቀድማ ይወጡልኝ፣ እርሶም ወደ ቤቱ ትሄዱ። እኔ አንድ ጉዳይ አድርጌ የመጨረሻ አንዴ ብቻ መጨረሻ ተገናኝተን በሰላማዊ መንገድ የምንዘጋበትን የሆነ ፍንጭ ላይ የምንደርስበትን ነገር እና ሁለታችሁም ትወጡልኛላችሁ። የመጨረሻ አንድ ነገር አድርጌ እወጣለሁ ማለት ነው። እንደውም ንገርህ እቺ ሴትዮ ልጅ ያደርገችው ነገር መታሰር አለ። ወንጀል ነው የሰራችው እኮ 3 ወር ከ5 ቀን ከዶሮ ጋር ያሰረችው። እኔ ሜል የሚገባኝ ድረስ እሄዳለሁ። ችግር የለም። እስቲ እባክዎት ኑ እርሶ ይውጡና በዚህ ወደ ውጭ ይጠብቁኝ እባክዎት።